በመጀመሪያ የሀይሚና ብሩክ መለያየት እኔ በጭራሽ አልደግፍም። ነገር ግን ዛሬ ሀይሚ የወሰነችው ውሳኔ እንደኔ ልክ ነው ብዬ ነው የማስበው። ምክንያቱም ብዙ ለፋች፣ ብዙ ጣረች፣ ብዙ ነገሮችን ታገሰች። ከዚህ በላይ ሰውን ለማስደሰት ሰውን ለማሳመን ብላ ይች ልጅ መሞት የለባትም አይደል እንዴ? ብዙ ጫና ደረሰባት፣ ብዙ ተጽዕኖ ደረሰባት። ባላጠፋችሁ ባላደረገችው ነገር ሁላ እያለቀሰች እኔ ራሴን ለማጥፋት ሁላ እያሰብኩ ነበር ብላ እስከ መናገር ደረሰች። ገባችሁ አይደል? ይሄ ደግሞ ምንን ያሳያል? ጭንቀትን ነው ማለት። ከዛም ከዚህም የሚወረወርባት ድንጋይ ያለ ጥፋቷ ተጽዕኖ እያሳደረባት ማንነቷን እያሳጣት ነው። ገባችሁ? እዚህ ጋር ብሩኬ ተረጋጋ። በመጀመሪያ ተረጋግተህ ነገሮችን ለመፍታት ሞክር። ሀይሚዬ ሙጭጭ ስላለች እወድሃለሁ ስላለች አታጣትም ማለት አይደለም። ተጠንቀቅ። የምሬን ነው ምልህ። እኔ ዛሬ በጣም ነው እያለቀሰች ስትመጣ ስትናገር ያሳዘነችኝ። የምር የሰው ልጅ ውስጡ የተዳፈነ እሳት ባይኖርበት ኖሮ የሆነ በቃ ማውቶ መናገር እየፈለገ ነገር ግን የሚረዳው ሰው ሲያጣ የመጨረሻ ውሳኔው ምንድን ነው የሚሆነው? ሰውን ለማስደሰት ወይንም ሰዎች በቃ እኔ ራሷ ላይ ጫና ሲያሳድሩባት ራሴን ላጥፋ የሚል ሀሳብ ላይ መጣው። ገባችሁ አይደለ? ይህን ነገር ደግሞ እንደ ቀላል የሚታይ ነገር አይደለም። ከዚህ በፊት እኔ ብዙ ታሪኮችን አውቃለሁ። እናቴ፣ አባቴ፣ ወንድም እህቴ አልተረዱኝም፣ እኔን አላገዙኝም ብሎ ራሱን ያጠፋ ሰው አውቃለሁ። ከሞተ በኋላ ግን በጣም ብዙ ሰው አዛኝ መስሎ ጎረቤት፣ ቤተሰብ፣ እናት፣ ወንድም ብዙ ነገር ሲያረጉ ነበረ ከሞተ በኋላ። እናሱ ምን ጠቀመው? ዛሬም ሀይሚያን ነገር ነው እየተናገረች ያለችው። በአንደበቷ ነው አውጥታ የተናገረችው። ገባችሁ አይደለ? ስለዚህ ይችን ልጅ ልንረዳት እንደገና ደግሞ እሷን መሳደብ የለብንም። በጣም ብዙ ሰዎች ያላሰበችውን ያላደረገችውን አደረገች እንደ ስለተባለች ነው ጥቅመኛ ስለሆነች ነው እያላችሁ ጫና ስታሳድሩባት ሌላ ነገር እንድታስብ ነው የሚያረጋትኛ አሚሯ። ገባችሁ አይደለም? ማንም ሰው ቢሆን እኔ ትናንትና ነው በትኩረት ነገሮችን እየተከታተልኩ ያለሁትኝ። ምንም እንኳን ጥፋተኛ ብሩኬ ቢሆንም ብዙ ነገሮች ጫና እያደረባት ያለው ሀይሚ ላይ ነው። ለምን እንዴ? ብሩኬም ደግሞ ዛሬ እንግዲህ ያው የመጣችበት ሁኔታ ምንድን ነው? ወስናለች። ወስና የመጣችሁ ምንድን ነው? አዲስ አበባ ያሉትን እቃዎችን ጭኜ አባቴ ጋር እመጣለሁ፣ ቡታጅራ እኖራለሁ። እኔ የምፈልገው ሳቅ ደስታ ነው እንጂ ይሄ ግንኙነት በለቅሶና በእንባ የተሞላ ነው ብላለች። እውነቷ ነው። ብዙ ጊዜ ስታለቅስ፣ ስታዘን፣ ስተክዝ ብዙ ነገሮች እኔ ሀይሚን ማለት ነው የማያት ለምን ስንት ዓመት ሊኖርበት ነው ይህ ዓለም? ያላችሁን ተመስገን ብላችሁ ተስማምታችሁ መኖር ከቻላችሁ ሰየው። እኔ ሀይሚና ብሩኬ ይለያዩ ከሚሉት ውስጥ አይደለውም። እንዲለያዩ አልፈልግም። ግን ሀይሚም ደግሞ በእንደዚህ ደረጃ ቅስሟ ተሰብሮ ውስጧ ሌላ ነገር እያሰበ እኔ የሚያበረታት ሰው እንጂ የምፈልገው የሚጥላትን ሰው አልፈልግም። በጣም ስለምወዳት እንደዚህ የሆነች ደግሞ ትቀጥል የሚለውንም ደግሞ አልደግፍም። ሀይሚዬ ዛሬ ወሰንሽው ውሳኔ እኔ በአስሩም ጣቴን ፈርሜ እደግፍሻለሁ። ለምን ቢያንስ እንኳን ብሩኬ ማጉደልሽን ጥቅምሽን ማወቅ አለበትኝ። ገባሽ አይደለ? ሁሌ አንቺ እያለቀስሽ ሁሌ እንደዚህ ብሎ እንደዚህ አይነት ህይወት የለም በጭራሽ ማለት ነው። ብሩኬ በመጀመሪያ ሀይሚን መረዳት ከቻ ተረዳ። ሲቀጥል እንዴት ነው ከአዲስ አበባ ወደ ቡታጅራ የምትመጪው? እዛ እኮ ብዙ የጀመርሻቸው ነገሮች አሉ እንዴ። ስትኖር እኮ ነው ነገሮች ሁላ ሊኖሩ የሚችሉትኝ። ሀይሚ እኮ ራሴን ለማጥፋት እያሰብኩ ነው አለች እኮ። እሷ ከሌለች ነገሮች ምን ይሰራሉ? በመጀመሪያ ሰውን መርዳትም መረዳትም በቁሙ ነው። ገባችሁ አይደል? የሆነ ነገር ከሆነ በኋላ እያላችሁ የሚያለቅስ ሲሞች ብደረድሩ ለዛ ሰው ምንም አጠቅሙትም፣ ምንም አታረጉለትም እያለ ካልተረዳችሁት ማለት ነው። እና እኔ ዛሬ መናገር የምፈልገው ጋሽዬም ሀይሚን ተረዳት እንዴ። ብሩኬም ምንም ብትወደው ምንም ከሀይሚ እንዳይላይ ብትፈልግ ግን ደግሞ ቅድሚያ ለልጅህ ቅድሚያ ለሴት እኔ ሴት ስለሆኑ ለሀይሚ ያስቀድማለሁ። ገባችሁ አይደለም? ሁለቱንም ወዳችኋለሁ፣ ግን ሴት ነኝ። ሴት ናት ቀድማ የምትጎዳ ቀድማ የምትሰበር። ወንድ ወንድ ነው። የመረኝ ነው የምላችሁኝ። እና ብሩኬ ከቻልክ ማለት ነው ነገሮች አትደጋግም። በቃ እንለያይ ብለሽ ነበር፣ ተለያየን። ከዚህ በኋላ ምንድን ነው የምትፈልጊው? ምን አይነት አማርኛ ነው? እንደዚህ አይነት ጥያቄ አለ እንዲ ሲጀመር ማለት ነው። በቃ አሁን እኮ እቃዬን ነው የምፈልገው አለች። አሁን አንተ ደግሞ ወደ እሷ መመለስ የሆነ ልብህ እሷን እንደፈለጋት አይነት ነገር አድርገህ ነበር ዛሬ ስተውን የነበረው። ኖ እንደዛ አይደለም። ከፈለግካት በስርዓት ካልፈለግካት ደግሞ ልጅቷን ተዋቲኝ። በቃ ለተወሰነ ጊዜ እሷም ራሷን ታዳምጥ፣ አንተም ራስን አዳምጥ።
ዞሮ እንደማትለያዩ እኔ 100% እርግጠኛ ነኝ። እየተዋደዳችሁ ነው እንደዚህ የሚያደርጋችሁ። ብሩኬ ደግሞ ስለለመኑህ ነው ማለት በቃ እኔ ተፈላጊ ነኝ ብለህ አስበህ ሊሆን ይችላል እንደዚህ ጥግብ ያልኸው ኩርት ያልህባት ሀይሚ ላይ ማለት ነው። እኔ ግን አንድ ቀንም ሀይሚና ብሩኬ በእንደዚህ አይነት ደረጃ ይሆናሉ እንደዚህ ሆነው ይመጣሉ ብዬ አስቤ አላቅም። ሁሌም ደረቴን ነፍቼ በቃ የሚሰሩት ስራ ሁሉ አስተማሪ ነው ብዬ ነበር ማስበው። ገባችሁ? የሚያደርጓቸው ነገሮች ሁሉ ኦዲየንስን እንዴት ነው ክብሩን የጠበቀ ነው፣ ኦዲየንስን ያማከለ ነው ብዬ ነበር የምናገረው። እና ያ ነገር ሁሉ የት ሄደ ብሩኬ? ያ ነገር ሁሉ እንዴት ነው? ሁሌ እያለቀሰች ይች ልጅ አይደብርም እንዴ? ሀይሚ ውስጧ የሆነ ነገር ባይኖር ኖሮ ሁል ጊዜ ካሜራ ተደቅኖ እንኳን ካሜራ ተደቅኖ የሆነ ሰው እንኳን እኔ አጠገብ የሆኑ በጣም አዝኜ እንኳን እምባይን አላሳይም። ገባችሁ አይደል? እንኳን ካሜራ ደቅኜ ልመጣ ቀርቶ ማለት ነው። እና ብሩኬ ከተረዳህ ተረዳት፣ ሀይሚን ነገሮችን አስተካክል። አሁን ደግሞ እሷ ስትወስን አንተ እንደሚፈልግ አይነት ሰው ሀይሚዬ እዛ የጀመርሽው ነገር ጥንቅር ብሎ ይቅር። መጀመሪያ እሷ ናት መኖር ያለባት። በመጀመሪያ ሰው ነው ቅድሚያ መሰጠት ያለበት፣ ሌላ ነገር አይደለም። ይሄ አላማ ትልቅ ደረጃ መድረስ ማደግ ምናምን የሆነ ቦታ ያ ነገር አይደለም። እኛን እየጠየቅንም በቃ እየነገርንህም ያለነው ነገር ያ ነገር አይደለም። አሁንም ደግሞ ጋሽዬ ያው እንግዲህ ከአዲስ አበባ ቃሽን ይዘሽ ከመጣሽ ዌልካም። ግን ደግሞ አሁንም ከብሩኬ ጋር እንድትሆን ነው የሚፈልገው ጋሽዬ። ሁላችንም አብረው እንዲሆኑ ነው የምንፈልገው፣ ብቻቸው እንዲሆኑ አይደለም፣ እንዲለያዩ አይደለም የምንፈልገው። ግን ሁለቱም ገና ትንሽ ራሳቸው ማዳመጥ ያስፈልጋቸዋል። በተለይ ብሩኬ ወይ ደግሞ አንገት ላይ ያለውን ሀብል በጥሰ ወርውረው ወደዛ የምጥልበት ጣለው። የምሬ ነው። ምናልባት እሱ ከሆነ እንደዚህ የሚያደርግ ኦር ደግሞ የሆነ ያሰብከውም ነገር ካለ ሜቢ ማለት ነው። ሀይሚ እኮ በቃ ጥፋቷን አመነች፣ ይቅርታ እየጠየቀች ነው። እንደገና እየተጠራጠርሽ ላልኸው ደግሞ 50-50 ነው ያለች ከሆነ ልትቀበል ነው፣ ልጁን ልትቀበልልህ ካልሆነስ ደግሞ በቃ በሙሉ ልቧ ልትወድ ነው። እና ታዲያ ምን አስከፋህ አንተ እንዴ? ከና ችግር እኮ ነው እየተቀበለች ያለችው። ምንም እንኳን ችግሩን አንተ ባታደርገው ልጁ ያንተ ባይሆንም ሁሉንም ቢሆን እንኳን ብላ እኮ ነው እየተቀበለች ያለችው። እና ታዲያ እንደዛ አይነት ሰው ይገኛል እንዴ ብሩኬ? ምን አስበ ነው ግን አንተ? ምንድነው እንደዚህ የቀየረ? ምንድነው በአንዴ እንደዚህ የተቀየርከው እንዴ? ስጦታ መስጠት የዚህን ያህል ጢባራም ያደርጋል እንዴ? የዚህን ያህል ኩራታም ያደርጋል እንዴ? ጉድ ፈላ። እና ሀይሚዬ እያለቀስ ሶሻል ሚዲያ ላይ እንድትመጪ አንፈልግም። ተረጋጊ፣ ራሽን አረጋጊ። እኔም ከአንዴም ሁለቴ ተናግር ያለው አትለምኝ፣ አባትሽንም ይዘሽ መጥተሽ አትለምኝ። መቼም ወንድ አንድ ብቻ አይደለም አሉ። ግን ቢሆንም አንቺ ደግሞ ተወድ ስታረጊው በቃ ማለት ሁሉን ነገር እንዲገባው ብሩኬ እንዲያቅ ይሆናል። ገባሽ አይደለ? እስኪ ብዙ ጊዜ አይታችሁ ከሆነ ማለት ነው ተቸግሮ ያደገ ልጅና ሙልቅቅ ብሎ ያደገ ልጅ እኩል አይደለም አይደለ? እኩል አይደሉም። በጣም ጠንካራ ሆኖ የምታገኙትኝ ተቸግሮ ያደገው ልጅ ነው። ያ ደግሞ ምንድነው ብዙ ነገሮችን ስላየ። አሁንም ሀይሚዬ ለቀቅ አድርጊው፣ ብሩኬን ብዙ ነገሮችን ይመልከት። ከዛ በኋላ ተመልሶ እሱ ራሱ ይቅርታ ይጠይቅሻል። አዲስ አበባም ስትሄጂ ተከትሎሽ ሄዶ ይቅርታ እንደሚጠይቅሽ ደግሞ ባለ100% አምናለሁኝ። ኦር ደግሞ ብቻ የሚሆነውን ቀጣይ እናያለን። ቤተሰብ ላይክና ሼር እያደረጋችሁ ተቀላቀሉ።